ለሩታ አይገባትም። አብርሃም ማለት አይደለም ለሩታ ለኦዲየንሱ ክብር የሌለው ሰው ነው። ለ400 ምናምን ሺህ ሰው ክብር የለውም። ክብር ቢኖረው ከሌላ ሴት ጋር ቺት አያደርግም። እቺን የመሰለች ወርቅ የሆነች ሚስት ሰጥቶት ፈጣሪ። እኔ ሩታ እውነት በጣም ነው የምታሳዝኝ። በጣም ልዩ ሴት ነሽ፣ ድንቅ ሴት ነሽ። ፈጣሪ ከትዕግስት ጋር ነው ውበትን አላብሶ የሰጠሽ። በጣም እውነት ተአምረኛ ሴት ነሽ። እኔ ባለፈው ተናግሬያለሁ። ሩታ ከተናደደች ሩታ ሌላ ነገር ውስጥ ከገባች ሄርሜላ አይደለም ሄርሜላ ከሄርሜላ ጋር ያሉ ቃባጮች ሙሉ ያልቅላቸዋል። እኔ አይመለከተኝም። ለሩታ ግን እንደዚህ አይነት ህይወት አይገባትም ነበር። ድንቅ ፍቅር የሆነች ሴት ናት። እንደዚህ አይነት ነገር ግን አይገባሽም ነበር እውነት። ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ሰላም ለእናንተ ይሁን ብያለሁ። እንግዲህ ዛሬ በአዲስ ቪዲዮ ለየት ባለ ቪዲዮ ነው የመጣንላችሁ። አብረን የምንዞርበት ቀን ነው ዛሬ። ማንም ፍለጋ ማለት ነው፣ ሩታን ፍለጋ የምንወዳት ምርጧ ስማርት የሆነችው የኛው የሆነችው ልጅ ሩታን ፍለጋ የምንዞርበት ቀን ነው። ሰዎች እንደምን አላችሁ? ደህና ናችሁ ወይ? ሳምንት ቆይታ ጊዜያችሁ እንዴት ነበር? እኛ ጋር ፈጣሪ ተመሰገነ በጣም ደስ ይላል። እንግዲህ ዛሬ ለየት ባለ ቪዲዮ መተንላችኋል ማለት ነው። እንደሌላ ጊዜ ቆመን ወይም ደግሞ አንድ ቦታ ሆነን አይደለም የምናወራው፣ በተግባር ነው የመጣ ነው ማለት ነው። ሩታን ፍለጋ ማንገባበት ማንሄድበት ቦታ የለም። ይሄን እያሰባችሁበት አብራችሁን ለማዞር ከኛ ጋር ለመሆን ከፈለጋችሁ ከኛ ጋር ሆናችሁ አብራችሁን ሆናችሁ በቃ ለመዞር ተዘጋጁ። የምሬ ነው ቤተሰቦች ማለት በጣም ውስጤ እያዘነ ስለሆነ ማለት ነው። ትንሽ ላውራችሁ ብዬ ነው ስለሷ። በቃ ሩታ ላይ እየደረሰ ያለው ነገር እየተከወነ ያለው ነገር በጣም ስላሳዘነኝ ማለት ነው። እውነት በጣም ውስጥ ያልቻለ ማዝኛለሁ። እውነት ሩታ እኔ ታውቂያለሽ ላንቺ ያለኝን ቦታ፣ አብርሽ ላንቺ የሚገባሽ አይነት ሰው አይደለም። ሰሞኑ የተፈጠረውን ነገር ሁሉን አይታችኋል። እየተካሄደ የነበረውን ነገር ሁሉን ነገር አይታችኋል። እኔ ውስጤ በጣም ስላዘነ ነውና እንግዲህ ቤተሰቦች ያው በቃ ምን ልበላችሁ ማለት ስላቃተኝ ነው፣ ቃላት ስላጣው ነው ስለሷ ለመናገር ማለት ነው። እንግዲህ ዛሬ ያለችበት ቦታ እሷን ፍለጋ ማን ሄድበት ማን ገባበት ቦታ የለም። እንግዲህ በአብርሽ የላካቸውንም ሰዎች መያዝ ባለብን መልኩ እንይዛቸዋለን፣ እነሱን ማለት ባለብን መልኩ እንይዛቸዋለን ማለት ነው ቤተሰቦች። እና እንግዲህ ሰሞኑ የተፈጠረው ነገር አይታችኋል። ሰው በፍቅር የማይገዛው ነገር የለም። ሰውን በፍቅር ለመግዛት ሞክረናል። እንግዲህ ያኔ ያ ሁሉ ነገር ተፈጥሮ አሳልፈን ዛሬ እንደዚህ ቆመን እንታያለንና ስለ ሩታ የምር ሳወራ አንባ ስለሚተናነቀኝ ነው ቤተሰቦች። በእውነት እንደዚህ አይነት ላይፍ አይገባትም ነበር ለሷ። መጥፎ ነገር እያወሩ ያሉ ሰዎች አሉና እነሱ ስርዓት እንዲይዙ እፈልጋለሁ። ከዛሬ ጀምሮ አስጠነቅቃቸዋለሁ ማለት ነው። ስርዓት ያዙ። ስለ ሩታ እንደዚህ አይነት ነገር እንዲወራ ነው አልፈልግም። እንደዚህ አይነት ነገር መስማት አልፈልግም። ያው ሄርሜላ ብዙ መልእክት እየላክሽልኝ ነው። ሩታ እንዲናት ፎቶ ላከልኝ፣ እሷ ሚስጥር አውጣ፣ ያስከው ሚስጥር ከዚህ በፊት የነበራችሁ በፍቅር ያሳለፋችሁበትን ሚስጥር አውጣና አሳየኝ ምናምን ነገር እያለች ነበር። በእኔ በኩል ያለውን ልስጥህ ላሳይ እያለች ነበር። እኔ ግን በቃ ማለት እንትን አልችልም ምንም ነገር ልሰጥሽ ማለት ነው። በእውነት ስለሷ መረጃ ምናምን ነገር ማሳየት አልፈልግም። እኔ ሩታ በጣም የምወዳት የማፈቅራት ልጅ ናት። ለሷ የትኛውንም አይነት መስዋዕት ለመክፈል ዝግጁ ነኝ። እንግዲህ ባለፈው በእውነት ነው የምላችሁ፣ ከፈለጋችሁ ስክሪንሾቱን አስቀምጥላችኋለሁ። ምናልባት ዩቲዩብ ከያዘብኝ ብዬ ነው ስክሪንሾቱን። አካውንቴ ሪፖርት ተደርጎበት ያ ዱባይ ልወስዳት እሷን ፍለጋ በሚሄድበት ሰዓት ሪፖርት ተደርጎብኝ ምናምን ነገር ፕራይቬት አድርጌው ቪዲዮዬን እግዚአብሔር ይመስገን ግን ክሶኛል። ያኔ ፕራይቬት ያደረኩት 9700 10000 አካባቢ ላይ ነበር ፕራይቬት ያደረኩት። ግን ያው አንዳንዴ ፈጣሪ ሲከሳችሁ ለመልካም ነው ነገሮችን ሲያደርግላችሁና አሁን ወደ 20 ምናምን ሺህ ገብቷል። ያኔ የተዘጋው ለምክንያት አልነበረም፣ ለምክንያት ነበር። ፈጣሪ ምክንያት አለው ነገሮችን ሲያደርግ እና በጣም ያዘንኩበት ነገር ቢኖር እነዛን ሰዎች የላካችሁ ሰዎች ማወቄ ነው የገረመኝ። እኔ ሁሉ ነገር ለማስደብደብ እኔ ለማስቀጥቀጥ ይሄ ሁሉ ሰው መላክ በቃ ገርሞኛል ማለት እኔ ፈጣሪ የተመሰገነ ይሁን ከሰው ጋር የመግባባት ጥበብ ሰጥቶኛል ፈጣሪ። ይሄ ራሱ አንድ ጥበብ ነውና በጣም ማለት በቃ ሰውን እንደያዛችሁት እንደ ጸባዩ ከያዛችሁት ማንም ሰው መያዝ አያቀታችሁም። የትኛውንም ሰው ትይዙታላችሁ። ዋናው የዛን ሰው ጸባይ መብላታችሁ ነው። ባለፈው የደረሰብኝ ነገር አይታችኋል። እንግዲህ ያንን ሰው በጸባይ ለመያዝ ሞክሬያለሁ። በገንዘብ ምናምን አይደለም በፍቅር ለመያዝ ሞክሬያለሁና እሱም እሺ ብሎኝ በኖርማል ሙድ ነበር ያለፍነው። በጣም በቃ ደስ የሚል እንትን ነበረንና ቴንኪው በጣም እውነት ስለለቀቃችሁኝ የዛን ቀን የሱን የሌላ ሰው ወሬ ሳትሰሙ ኖርማል የኔን እንትን አይታችሁ ስለለቀቃችሁኝ ችግር የለም። በእውነት በጣም አድርጌ ነው የማመሰግናችሁ። እውነት በጣም ከባድ ነገር ነበረ እየደረሰባት የነበረው ነገር፣ እሷ ላይ እየተካሄደ የነበረው ነገር ትንሽ ያሳዝን ነበርና ዛሬ ግን ጀግና ሆና እኔ ነግሬያቸዋለሁ። ደግሞ እሷ ምንም አይነት ነገር ካየች ምህረት እንደማታደርግላችሁ ማለት ነው። አሁን እንግዲህ የመጨረሻ ማስጠንቀቂያውን ለሄርሜላ ሰጥታለች አይታችኋል።
ከዚህ በኋላ የሚወሰደውን እርምጃ ራስሽ ሪስኩን ሰጂ ብላ ነግራታለች። እንግዲህ ሁላችሁም አይታችኋል ማለት ነው። እኔ ነግሬያችሁ ነበር መጀመሪያ የሷን ጸባይ ምንም አይነት ነገር እርምጃ ለመውሰድ ወደ ኋላ አትልም ነበር። የምሬ ነው የምላችሁ። ማለት ለማስቀየም የሆነ ሰውን ለማስከፋት ካለች ወደ ኋላ አትልም። ባለፈው ስለሷ ጸባይ ነግሬያችኋለሁ። ሩታ አንዴ ከተናደደች አንዴ ጓ ካለች ጓ አለች ነው በቃ። ከመጣችባችሁ መጣችባችሁ ነው። እሷ ከተቀያየረችባችሁ ተቀያየረችባችሁ ነው። ስለዚህ ቤተሰቦች እኔ የምነግራችሁ አንድ ቀጥታና አንድ የሆነ ነገር ሄርሜላ ከሷ ጋር ያለሽን ነገር ብታቆም ይሻላል። ከሷ ጋር ያለሽን ንኪኪ፣ ከሷ ጋር ያለሽን መሰፋፈጥ ብታቆም ያልፍ ነው። ምክንያቱም እሷ አንድ ካለች ሁለት አትልም፣ ወደ ኋላ አትልም። በቃ መቼም ምህረት አላርግልሽ ካለች ምህረት አታርግልሽም። እኔ አይደለም እሷ እኔ ራሴ አልምርሽም ከዚህ በኋላ አስቀይምሻለሁ። ሩታ የሚያስቀይም ሰው ነው ያልፈልግም። በጣም ወዳት ልጅ ናት። ለኔ በጣም ድንቅና በጣም በቃ ታምረኛ የሆነች ልጅ ናት። ብዙ ነገሮችን አሳልፋ የመጣች ልጅ ናት። ብዙ ነገሮችን እየተሰደበች እየተጠላች ስንት ነገር አድርጓታል እሱ። እኛ እዚህ ጋር ማውራት የለብንም። እሱ ሴት ልጅ መደረግ የለበት ነገር ነው ያደረገባት። ሴት ልጅ ላይ መሆን የሌለበት ነገር ነው እሷ ላይ ያደረገው እና በጣም በቃ አዝነናል። በጣም ቅር ብሎናል። ግን ቢሆንም ትወደዋለች። ስለምትወደው ነው እስከዛሬም ዝም ያልነው አብርሃምን እንጂ ባለፈው ቪዲዮ ላይ የለቀቀው ነገር ቢሆን እንደለቀቀው አይታችሁታል። ባለፈው በለቀቀው ስታይል ቢሆን አብርሃም እንዲህ ሊለቀቅ የሚገባ አይነት ልጅ አልነበረም። እንዲያውም እኔ በጣም ያስደነገጠኝ ቪዲዮ ላይ ከውሃ ስትወጣ አይታችኋል። ሄርሜላ ፌንት በልታ ምናምን ነገር የሆነ ቦታ እንዲህ እያላት ነበር። አረ ንቂ ምናምን ነገር እያለ ማለት ነው እሷን ለመቀስቀስ። እንግዲህ ካሜራማኑ ቻለው ልንሄድ ነበር እዛ ጋር ማለለንም እና ለእናንተ ጥርት ያለ ነገር ለማድረስ ስንል ይቀጥቀጥ ሲፈልግ ፀሐይ ይቀጥቅጠው እና ወደ ጉዳያችን ስንመጣ ቤተሰቦች እውነት በቃ ሩታ ላይ እየደረሰ ያለው በደል እንዲቆም ፈልጋለሁ። ሩታ ላይ እየደረሰ ያለው ነገር እንዲቆም በቃ እንድታቆም ፈልጋለሁ። አብርሃም እኔ ከዚህ በኋላ የራሴን እርምጃ ልወስድ ነው፣ የራሴን ነገር ልወስድ ነው። በቃ ስርዓት የምትይዝ ከሆነ ስርዓት ያዝ፣ እንደ ትልቅ ሰው አስብ። በቃ አንተ ሁሌ መመከር አለብህ እንዴ? እስቲ ከመመከር ወጥተህ መምከር ላይ ድረስ። በፊት እኮ አሪፍ መካሪ ነበርክ፣ በፊት አሪፍ ምርጥ ልጅ ነበርክ። ዛሬ ግን ምን እንደነካኝ እንጃ፣ በጣም ግራ ገብቶኛል እውነት። እኔ ስለ ሩታ እንዲህ ብዬ ማውራት አልፈልግም። ሩታ ማለት ልዩ ሴት ናት፣ በጣም ድንቅ ሴት ናት። ከኔ ልቅ አንተ አብረሃት ትዳርን መስርተህ ልጅን ወልደህ አብረሃት አይተሃት። እውነት አብርሽ ለሩታ ይሄ ነገር አይገባትም። እንደዚህ አይነት ነገር እንድታደርስባት አልፈልግም። በቃ ማለት እንዲህ ስናገር ምንድነው ይሄ ልጅ ምን አገባው ምን ቤት ነው ምናምን ልትሉኝ ትችላላችሁ። እኔ ግን ለሷ ያለኝ ቦታ በጣም ትልቅ ቦታ ነው። ለሷ ያለኝ ሪስፔክት በጣም ትልቅ ነው። እውነት ሩታ እኔ እንደዚህ አይነት ነገር ይገርምሻል ብዬ አንድ ቀን አስቤ አላውቅም ነበር። እንደዚህ አይነት ልጅ እንደዚህ ጀዝባ የሆነ ፈዛዛ የሆነ ልጅ ለትዳሩ ታማኝ ያልሆነ ሰው ይገጥምሻል ብዬ አንድ ቀን አስቤ እንኳን አላውቅም ነበር። እና በጣም ሶሪ እንደዚህ አይነት ነገር ስላጋጠመሽ ማለት ነው። ፈጣሪ እንግዲህ በተሻለ ነገር ይክስሻል። እኔ ሰው ትዳር መውሰድ አልፈልግም። እኔ ሩታ ፍቺውና ውሰጂው ማለት አልፈልግም። ማለት ፈተሹ እኔን አግቢ ምናምን ማለት አልፈልግም። ችግር የለም አብራችሁ በትዳር መቆየት ትችላላችሁ። የፈለጋችሁት ጊዜ ደስ ይለኛል፣ ደስተኛ ነኝ። የፈለጋችሁት ጊዜ አብራችሁ መቆየት ትችላላችሁ፣ መብታችሁ ነው። ግን እኔ የምፈልገው ሩታ እንዲህ እየተሰቃየች ማየት አልፈልግም። እንዲህ ሆና ማየት አልፈልግም። እንዲህ እያሰቃያት እኔ የማይበት አይን የለኝም። ትላንትና አይቻታለሁ ከሄርሜላ ጋር። እኔ ነግሬሻለሁ ሄርሜላ በጣም እያስጠነቅሽ ነው ሩታ። አይደለም አንቺን ካጠገብሽ ካንቺ ጋር ዙሪያሽ የሚያጅቡሽ አስቃባጮቹ አቃጣሪዎቹ ራሱ አይቀርላችሁ። ሩታ ከተናደደች ማንም አያስቆማትም። በቃ እኔ ትላንት አወጣችሁ የውስጧን። እኔ ባለፈው ነግሬያችሁ ብዙዎቻችሁ እውነት ነው ብላችሁ ነበር። ሩታ ካለች ከወሰነች ምንም ነገር በቃ ወደ ኋላ አትልም። ከምንም ነገር ማለት ነው እርምጃ ከመውሰድ ወደ ኋላ አትልም። በቃ ቤተሰቦች እና በቃ በቻላችሁት መጠን ቤተሰቦች ነገሮችን እንትን ለማለት ሞክሩ። እና በቃ ምን ልበላችሁ እውነት እንግዲህ ያው ያለንበት ቦታ መንገድ ላይ ስለሆነ ነው ትንሽ ማውራው ነገር እንትን ካላላችሁ ማለት ነው። ትንሽ ድምጽ ካስቸገራችሁ በጣም ሶሪ። ያለንበት ቦታ ነው ያው ትንሽ እሷን ለማግኘት የሚቀርበኝ አካባቢ ስላለው ማለት ነው። እንግዲህ ሩታን ፍለጋ ዛሬ እንዞራለን ብያችኋለሁ። ትንሽ ላውራችሁ ብዬ ነው ስላለው ነገር። በጣም ቤቷ ድረስ ሄደን እሷን ማውራት ማናገር አለብን ካገኘናት ማለት ነው።
እንግዲህ እንዳትመጣ ሚኪ የማይሆን ነገር አታርግ ብላኛለች። ግን ምንም ማድረግ አልችልም። በቃ ለሷ ካለኝ ክብር ለሷ ካለኝ ቦታ አንፃር በቃ ፍቅሯ በጣም አሸንፎኛል። ለሷ ትልቅ ቦታ ነው ያለኝ። ሩታ በጣም ወድሽ ድንቅና ልዩ ሴት ነሽ ማለት ነው እምላችሁ። በቃ እኔ ስለሷ አውርቼ ደጋግሜ የምነግራችሁ ነገር ማትጠገብ ልጅ ናት ሩታ ማለት ልዩ ድንቅ ሴት ናት። አዎ በቃ አብርሽ በጣም ጎርታታል። በጣም እያሰቃያት ነው። ለሩታ ህይወት ይሄ አይገባትም ነበር። ለሩታ እንደዚህ አይነት ምላሽ አልነበር የሚገባት። በጣም ጎርታታል። በጣም አስጨንቃታል። ሶሪ ሩታ ይሄ ነገር ስላጋጠመሽ። ሄርሜላ በጣም አናድሽኛል እውነት። ይሄን በዚህ አጋጣሚ ለነገርሽ እንፈልገው አንድ ቀን እኔ ስለ ሄርሜላ እንኳን አውርቼ አላውቅም ነበር። ዛሬ ግን ከምለው በላይ ስለሆነብኝ ነው። አንቺ በጣም ትልቅ ጥፋት ነው ያጠፋሽ። በጣም አሁን ምናልባት ሩታን ፕራንክ ነው እያደረጋችሁ ካላችሁ አብራችሁ ኩሪፍቱ እንደዛ ስታደርጉ ፕራንክ መቼም አብራችሁ እያደራችሁ ብቻችሁ ሆናችሁ እዛ ሌላ ነገር አታደርጉም ማለት ዘበት ነው። ሌላ ነገር ማድረጋችሁ አይቀርም። በጣም አዝኜብሻለሁ እውነት። ይሄ በነገራችን ላይ የዘራሽን ነው የምታጭጂው። ዘርን የዘራሽው እዚህ ጋር ሰው ያልዘራውን አያጭድም። አንቺ የዘራሽውን ነው የምታጭዱ። ምናልባት ያንቺ ባል ነገ ከሌላ ሰው ጋር ሲልከሰከስ ልታዩ ትችያለሽ። በእርግጥ ምንም ላይ መስልሽ ይችላል። አንቺ ለከስከስ ስለሆንሽ ማለት ነው። አንቺ ሌላ ቦታ ስለምትልከሰከሽ ሌላ ቦታ እሽኮለሌ ስለምትይ ምንም ላይ መስልሽ ይችላል። ግን ታይዋለሽ። በቃ ኖርማል በራስሽ ላይ ተፈጥሮ በራስሽ ባል ላይ ታይዋለሽ። ይሄ ነገር በጣም የጀዝባ ስራ ነው የሰራሽ። እኔ አንቺን ይሄን ብዬ ምናምን ነገር መግለጽ አልፈልግም። በቃ አማቶኝ ሰው ነሽ በጣም ይሄ ምናምን ተብሎ ላንቺ የስድብ ቃላት የለኝም። መሳደብ አልፈልግም። እዚህ ጋር ራሴን ቀለል ለማድረግ አልፈልግም። በቃ በጣም አህያ ሰው ነሽ እውነት አህያ ማለት ነው። እና በቃ አንዳንዴ ነገሮችን እያስተዋልሽ መራመድ ቻይ ሄርሜላ። ነገሮችን መረዳት ቻይ። እንደ ትልቅ ሰው እንደ በሰለ ሰው አስቢ። እኛ እኮ ላንቺ መምከር አይገባንም ነበር እዚህ ጋር እየመጣን ማለት ነው። እኔ እዚህ ጋር ማውራት አልፈልግም እንጂ ስላንቺ ብዙ የደረሱኝ መረጃዎች አሉ። ብዙ ነገሮች እዚህ ጋር ወጥቼ እኔ ማውራት አልፈልግም። ሄርሜላ ቡታጅራውስ ምን አይነት ሰው ነች ብላችሁ ብትጠይቁ ማንም መልሱን ይሰጣችኋል። ማንም እናንተ ብቻ ምን አይነት ልጅ ናት ብላችሁ ጠይቁ። በቃ እኔ ስለሷ እዚህ ጋር ማውራት አልፈልግም። ምክንያቱም ጥሩ ስላልሆነ ማለት ነው። ምናልባት ሰሞኑ እየደረሰብኝ ያለው ነገር አይታችኋል። አሁንም በመኪና ነው እየተንቀሳቀስኩ ያለሁት። እያያችሁ ነው እየተንቀሳቀስኩ ያለሁት በመኪና ነው። በቃ የራሴን ሴኩሪቲ የራሴን ደህንነት መጠበቅ ስለምፈልግ ከፈጣሪ በታች እኔ የሚጠብቀኝ ፈጣሪ ነው። በመኪና ስለሄድኩኝ ምናምን አይደለም። እንግዲህ እኔ ያው በመኪና ምናምን መንቀሳቀስ ጥሩ አይደለም። በእግር ነው አሪፍ ወክ ምናምን ነገር ለጤንነታችሁም ጭምር። ግን አሁን ግዴታ ስለሆነብኝ ነው። ለህይወቴ ስጋት ስለደረሰብኝ ስጋት ደረጃ ላይ ስላለው ከባድ ላይ ነኝ አሁን እና ለዛ ነው እንጂ ይሄና እንትን የሆነ መኪና ምናምን ይጠብቀኛል ቢተማመኝ ምናምን ነገር አይደለም። እኔ የሚጠብቀኝ ፈጣሪ ነው። በቃ እኔ ለሩታ የትኛውን መስዋዕት ለመክፈል ዝግጁ ነኝ። ሩታ ባንቺ ለሚመጣው ነገር በቃ እኔ ምን ልበልሽ? እውነቴን ነው የምልሽ። በጣም ውስጤ ተጎድቷል፣ ውስጤ ያዝኗል። እኔ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። ግን በቃ በዚህ ሰዓት በጣም እየተጎዳሁብሽ ነው። ላንቺ አብርሽ የሚባል ልጅ አይገባሽም ነበር። ይሄ አብርሽ የሚባል ኮተት የሆነ ልጅ ለፍቅር ቦታ የሌለው ላንቺ እኮ እንደዚህ አይነት መስዋዕትነት እንደዚህ አይነት ፍቅር አልነበረም የሚገባሽ። እውነት ላንቺ ትክክለኛ እውነተኛ የሆነ ፍቅር ነበር የሚገባሽ። ሶሪ ሩታ፣ እኔ በጣም አዝኛለሁ። ለማንኛውም ቤተሰቦች እኔ ማለት በቃ ምን ልበላችሁ፣ ስለሷ አውርቼ እኮ አልጠግብም። በጣም ነው የምወዳት ሩታን፣ በጣም ነው ማፈቅራት። ትለይብኛለች በህይወቴ። በእውነት ድንቅ ልዩ ሴት ናት ሩታዬ። በቃ ቻዩ የሚደርሰው ነገር ሁሉ ለበጎ ነው። እኔ አሁን ከዚህ በኋላ ትዳር ተፋቻለሽ እውነት እቀበልሻለሁ። በነገራችን ላይ አሁንም ብዙ ትችቶች እየደረሱብኝ ነው። ሰዎች ብዙ ነገር እያሉኝ ነው። አንተ የወለደች ሴት ያገባች ሴት እንደዚህ ትዳር የመሰረች ሴት እንደዚህ ይፋ ያወቀው ትዳር ላይ ያለች ሴት ምንድነው? አንተ ምን ሆነ ነው እንደዚህ የምታረገው? እኔ ለሩታ የትኛውን ሆንላታለሁ? የፈለገ በሉኝ፣ በቃ ችግር የለም። የትኛውን ነገር በሉኝ። በቃ ማለት ምናልባት አብርሽ ትንሽ እውቅና ምናምን ነገር አስገኝቶች ሊሆን ይችላል። ለኦዲየንሱ ክብር የሌለው ግን ታዋቂ ሰው እኔ አይመቸኝም።
ቢያንስ ለኦዲየንሱ ክብር ሊኖረው ይገባል። ለ400 ምናምን ሺህ ሰው ክብር ሊኖረው ይገባል። ግን አብርሃም 400 ምናምን ሺህ ሰው እያከበረ አይደለም። እኔ ያዝኝበታለሁ በጣም። አብርሃም 400 ምናምን ሺህ ኦዲየንስ አለው። ጊዜያቸውን ሰዓታቸውን መስዋዕት አድርገው እያዩት፣ እሱ ግን በጣም ያሳዝናል እውነት። ቢያንስ ለነሱ ክብር ሊኖር ይገባል። ደስተኛ ልታረጋቸው የሆነ ደስ የሚል ነገር ልሰጣቸው ይገባል። የሆነ ቪዲዮ ላይ የምታሳያቸው ነገር ደስተኛ እነሱ እኮ አንተ የሚያዩ ስለሚወዱ ነው። እንደሰትበታለን። አብርሽን ስናይ ደስተኛ እንሆናለን። ሩታን ስናይ ደስተኛ እንሆናለን። ለኔ እውነት ወዳችሁኝ ስለምታዩኝ እውነት አመሰግናችኋለሁ ሁላችሁንም። በጣም በቃ የኔን ነገር ሰምታችሁ ስለምታዩኝ ቴንኪው በጣም በጣም ነው አመሰግናችሁ። ለእናንተ እንደ አብርሃም አይነቱ ክብር የሌለው ሰው አይገባም። በቃ እናንተ ክብር ለማይገባው ለአብርሽ ማለት በጣም በቃ ወዳችሁታል፣ ክብር ሰጣችሁታል በጣም። ግን እሱ እንደዚህ ሲል ከሰከሰ ያናዳል። በጣም ነው የሚያናደው። ትዕግስት ያስጨርሳል። እና ቤተሰቦች በቃ እንደምንም ብላችሁ ኮሜንት ላይ እንኳን አስጨንቁት ባካችሁ። ይሄን ቪዲዮ ኮፒ ሊንክ ሼር አድርጉለት። ለሷ ይሄ አይገባትም። ድጋግሜ የምናገረው አብርሃም እባክህ ልለምንህ። በምን ልለምንህ? እሺ እኔ በምን ልለምንህ? ምን ላድርግሽ? እኔ ከዚህ በላይ እባክህ አታስጨንቃት። ሩታ እንድትጎዳት እኔ አልፈልግም። እውነት ውስጤ በጣም እያዘነ ነው። በቃ ምን ልበላችሁ ቤተሰቦች፣ እውነት በጣም